ውድ ጨርቆች የሉትም። ዘመናዊ የስፌት ማሽን ወይም የፋሽን ትምህርት ቤትም አልገባም። ነገር ግን ሌሎች የጣሉትን ቆሻሻ ወደ ዓለም አቀፍ ጥበብ በመቀየር ዓለምን እያስገረመ ይገኛል። ዝነኛዋ አሜሪካዊት አርቲስት ሳይቀር በአድናቆት የገለጸችው ይህ ኢትዮጵያዊ ወጣት ማን ነው ካላችሁ ከቆሻሻ ማጠራቀሚያ ወደ ዓለም አቀፍ የፋሽን መድረክ የተደረገውን አስገራሚ ጉዞም አሁን ይዘንላችሁ ቀርበናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ይህንን ቪዲዮም ላይክ በማድረግ ይጀምሩ። በመላው ማህበራዊ ሚዲያ የብዙዎችን ቀልብ የሳበው ካሉ ቡቲክ ወይም ካሌብ ጥበብ በገንዘብ እንደማይገዛ በተግባር እያሳየ ነው። እሱ የሚጠቀማቸው ግብአቶች ሌሎች ዋጋ የላቸውም ብለው የጣሏቸው የጎማ ቁርጥራጭ፣ ያረጁ ጨርቆች፣ ካርቶንና ፕላስቲኮች ናቸው። እነዚህን ተራቁሶች ወደ ማራኪ ፋሽን አልባሳት በመቀየር በሚገርም የዲዛይን ጥበብ ዓለምን እያስገረመ ይገኛል። የካሌብ ተጽዕኖ ከኢትዮጵያ አልፎ ዓለም አቀፍ ደረጃ ላይ ደርሷል። በአሁን ሰዓት በቲክቶክ ገጹ ከ700,000 በላይ በኢንስታግራም ደግሞ ከ560,000 በላይ ተከታዮችን ማፍራትም ችሏል። ትልቁን ትኩረት የሳበው ግን ዝነኛዋ አሜሪካዊት አቀንቃኝ SZA ለስራዎች የሰጠችው ዕውቅና ነው። አሁን ላይ የብዙዎች ታዋቂ ፋሽን ኩባንያዎች አይን በዚህ ኢትዮጵያዊ ወጣት ላይ አርፏል። ካሌብ ስኬት የሚያስተምረን አንድ ትልቅ ነገር አለ። ትልቅ የፋይናንስ አቅም ባይኖርም በውስጣዊ ፍላጎትና በፈጠራ የታጀበ ስራ ማንኛውንም የቦታና የቋንቋ ገደብ ሰብሮ ለታላቅ ስኬት እንደሚያበቃ ነው። እናንተስ የካሌብን የፈጠራ ስራዎች አይታችኋል? እንዲህ ያሉ በራሳቸው ጥረት በሀገራቸው የሚሰሩ ወጣቶች ለማበረታታት ምን ማድረግ አለበት ብላችሁ ታስባላችሁ? ሐሳባችሁን በኮሜንት ላይ አጋሩን። ይህንን ቪዲዮ ላይክ ያድርጉ። ሰናይ ቀን